የግሬስ ፋሚሊዎች እንደምን ናችሁ? እኔ አዲስ የተወለድኩት የአብርሽና የሩታ ልጅ ነኝ። እንግዲህ በአዲስ ቻናል መጥቼላችኋለሁ። ልጅ አብርሽ በሚል ቻናል ይህን ቻናል ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ተቀላቀሉ። ቶሎ መወለድ ፈልጌ ነበር ግን ምን ዋጋ አለው? ያው የፈጣሪ ስራ ስለሆነ ምንም ማድረግ አይቻልም። በመወለድ በጣም ደስ ብሎኛል። እናንተ ደስ አላላችሁ? ደስ ያላችሁ በላይክ አሳዩኝ። ደግሞ የመጣሁበት ዋና ሀሳብ ማለት ነው እሺ ቤቢዬ በእናቴ ሆድ ውስጥ ሆኜ በጣም ሲያጨናንቀኝ የነበረ ሀሳብ ነበር። ምንድነው እሱ? ምንም በቃ እረፍት አልሰጠኝ ያለኝ እረፍት የነሳኝ ሀሳብ ነበር። እሺ እናቴ ራሱ በጣም እየተጨናነቀች ነበር። የእውነት ሩታዬ ያትጨናነቂ ብላትም ምንም አልሰማ ብላ እየተጨናነቀች ነበር። በጣም ተጨናነቅ ነበር ሩታ ወደ ውስጥ እያለሁ። አይዞህ የኔ ፍቅር እና ምላችሁ ምንድነው አንድ የተረገመች ሴትዮ አለች። ማናት እሷ? ሜሉ ኤርሜላ ማለት አባቴን ይዛባታለች። አብሽም እንቢ ይላል። ወይኔ ቴክኖሎጂ! በጣም ደግሞ የሚያናድደው ነገር ሩታ በዚህ ምክንያት የተሰቃየች የተናደደች መሆኑን እኔን ተሸክማ በሆዷ በጣም እየተጨናነቀች ነበር። እኔን ዲናመመች ማርያምን ቪዲዮ ሰማችሁ? አቤት ቴክኖሎጂ! አቤት የሰው ፍጥነት! ብላችሁ ዩቲዩብ በልጅ ከፈታችሁ። ጋይስ አብርሽ ማለት ነው ለህፃኑ ዩቲዩብ ከፍቷል። ምን ትላላችሁ? አቤት ወይኔ አብርሽዬ! አንተ ነው ከፈትከው ስለሌላ ሰው ነው? እኔማ ወደ ፍርስ አለ ጋይስ ማርያምን ወደ ናመመ ጭራሽ ምን አለ በጣም ባልፈልግም ተወልጃለሁ ከሩታ ተረገመ። ደግሞ በጣም የሚያሳስበኝ ነገር አለ ለጻዱ ማለት ነው። እኔ ውዶች ሰምታችኋል። ሙሉ ለዳበጣውላችሁ ዩቲዩብ ቻናል አስቀምጥላችኋለሁ። እንግዲህ ሰብስክራይብ አድርጉ። መቼም የሰው ነገር አቤት በሩታ ፌክ አካውንት ከፍታችኋል፣ በአብርሽ አሁን ደግሞ በጻድ ፍጥነታችሁ መቤቴን አድናቂያችሁ ነኝ እኔ። በነገራችን ላይ ብዙ ሰው ወደ ዩቲዩብ ምንድነው ወደ ተመልካች ማለት በአብርሽም በሩታን ዙራ ሲመጣ ሰው ማለት ነው ኦዳ ነው በዛ ስም ዩቲዩብ ቻናል የሚከፈተውና ፍጥነታችሁ በጣም ነው ማደንቀው ነው። አንዳንድ ልጆች ማለት ነው ጀግና ናችሁ ባይዘው። ግን ጭራሽ ህፃንም ማለት ነው አስመስሎ ማለት ይሄ ምናምን የሚባለው አሁን የመጣ አፕሊኬሽን አለ በሱ ነውና በጣም ይጨናነቅ ነበር። እናቴ ወደ ውስጥ ሆኜ እንደዛም እናቴ በጣም ትጨናነቅ ነበር። እሱም ደግሞ ምክንያቱ በሄርሜላም ተረገመች ሴትዮ ተባለች ጋይስ። በጣም ያሳቀኝ እሱ ነው የተረገመች። አባቴ ያለች ሄርሜላ የምትባል እሷ ናት የተረገመች አለ ህፃኑ ልጅ ማለት ነው። አረ ወዴን ቆስል ዛለ ጋይስ በእናታችሁ ዳጅ ቆይ ዩቲዩብ ቻናሉን አስቀምጥላችኋለሁ። አረ ወዴ አልቻለም ማርያምን አልቻልኩትም። ጭራሽ ፍጥነታችሁ ነው ያደነኩና ህፃኑ ወሬ በጣም ከዚህ በፊት በነገራችን በፌስቡክ አይ ነበር እንደዚህ አይነት ኤዲት ተደርጎ የሚለቀቀው በፌስቡክ አይ ነበር። በጣም ነው የሚገርመኝ መጥፎ ቃላቶች የሚናገሩ ማለት ኤዲት ነው አቃለው። ግን ህፃናቶች ጥሩ አይደለም ለህፃናቶች ብዬ ነው ማስበውና ዩቲዩብ ቻናል መጥቷል። በቃ ምን ልበላችሁ ፍርስ ነው የምትሉ ማረም ያ ቪዲዮ ስታዩ ማለት ነው ግማሽ ነው አመጣውላችሁ ከቻልኩ ማለት ነው ኮፒ አድርጌ እዚህ ስር አስቀምጥላችኋለሁ። እኔ አላቅም ዩቲዩብ ቻናል እውነቱን ስነግራችሁ ምንድነው ያስተዋወቅኩ አይደለም ግን ያው ታውቃላችሁ ምንም ማድረግ አይቻልም። የሰው ልጅ ፍጥነቱ በጣም ነው ያደነኩትና ግን ሰብስክራይብ አልተደረገም ሰው ስለነቃ ማለት ነው። እና በሳግ ነው የምትሞቱ ፈታ እንድትሉ ነው አመጣውላችሁ። የእውነት እንደሰማችሁ እግዚአብሔርን